ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። እንደምታስታውሱት ባለፈው በለቀኳቸው ቪዲዮዎች ስለ ፕሮጀክት በርካታ ነገሮችን ገለጻ አድርጌያለሁኝ። ከፕሮጀክት ካመጣጡ ጀምሮ በእነዛም ገለጻዎች ብዙ ቁም ነገሮች እንዳገኛችሁ ተስፋ አደርጋለሁ። ዛሬ ገለጻ የሚጀምረው በፕሮጀክት ማኔጅመንት ዙሪያ ላይ ነው። ፕሮጀክት ማኔጅመንት ነው አጠቃላይ ዩቲዩብ ቻናሉ እንዲከፈት የተፈለገበት ዓላማ በፕሮጀክት ማኔጅመንት ዙሪያ ላይ ክህሎት ተጨማሪ እውቀት መስጠት፣ ተጨማሪ ክህሎትን ማስጨበጥ ነው እና ፕሮጀክት ማኔጅመንት ምንድን ነው ከሚለው ጀምሮ በርካታ ነገሮችን በክፍል በክፍል እያደራጀው ለእናንተ በሚመች መልኩ ቪዲዮዎችን እያዘጋጀው ገለጻዬን እቀጥላለሁ ማለት ነው። እንግዲህ ፕሮጀክት ማኔጅመንት ማለት ያው እኛ ፕሮጀክት አስተዳደር አንድን ፕሮጀክት ከመጀመሪያው እስከ መጨረሻው ማቀድ፣ ማደራጀት፣ መምራት፣ መቆጣጠር እና የመሳሰሉትን ሂደቶች ማካተት ነው ፕሮጀክት ማኔጅመንት ማለት። አንድን ፕሮጀክት ከመጀመሪያው እስከ መጨረሻው እና ማቀድ አለ፣ ማደራጀት አለ፣ መምራት አለ፣ መቆጣጠር አለ። እነዚህና የመሳሰሉትን ሂደቶች ማከናወን ነው ፕሮጀክት ማኔጅመንት፣ ፕሮጀክት አስተዳደር። ፕሮጀክት ማኔጅመንት የራሱ ዓላማ አለው። ፕሮጀክት የራሱ ዓላማ አለው ብለን ባለፈው እንደገለጽኩት ፕሮጀክት ማኔጅመንትም የራሱ ዓላማ አለው። የፕሮጀክት አስተዳደር ዓላማ ወይም የፕሮጀክት ማኔጅመንት ዓላማ ፕሮጀክትን በተወሰነ ጊዜ፣ በተወሰነ በጀት፣ በተወሰነ ዓላማ፣ በተፈለገው ጥራት ማጠናቀቅ ነው። በቃ የፕሮጀክት ማኔጅመንት ዓላማ የፕሮጀክት ማኔጅመንት ዓላማ አንድ ፕሮጀክት በተያዘለት ጊዜ፣ በተያዘለት በጀት፣ በተቀመጠለት ዓላማ፣ በተፈለገው ጥራት ማጠናቀቅ ነው የሚለውን በደንብ መያዝ ያስፈልጋል። ይሄ ነው ፕሮጀክት ማኔጅመንት እንዲኖር የሚያስፈልግበት ማኔጅመንት ብሎ የተጨመረው ማለት ነው። ፕሮጀክት ማኔጅመንት ዓላማ እነዚህን ያካትታል። ፕሮጀክት መስፈርቶች አሉት። ፕሮጀክት ማኔጅመንት ያው የራሱ የሆነ መስፈርቶች አሉት። ያው በተለይ ባለፈው እንዳየነው ፕሮጀክት የራሱ 3 ዓላማዎች እንዳሉት አይተናል። ማስታወስ ያክል ችግርን መፍታት፣ ያለውን አቅም መጠቀምና ያለውን ሁኔታ መለወጥ ነው። ከዚህ ተነስቶ ነው ፕሮጀክት ማኔጅመንትም እንዲዘጋጅ ወይም እንዲደራጅ የሚደረገው ማለት ነው። ፕሮጀክት አስተዳደር የሚያስፈልጉ ወይ ለፕሮጀክት ማኔጅመንት የሚያስፈልጉ በርካታ ጉዳዮች አሉ። ፕሮጀክት ማኔጅመንት ብዙ ነገሮችን በውስጡ መያዝ አለበት በአግባቡ የተቀመጠውን ፕሮጀክት ለማጠናቀቅ። ለፕሮጀክት አስተዳደር ወይም ለፕሮጀክት ማኔጅመንት የሚያስፈልጉ ጉዳዮች አንደኛው እውቀት ነው። ፕሮጀክት በእውቀት ነው መመራት ያለበት። እውቀት ያስፈልገዋል፣ እስኪል ያስፈልገዋል። የተለየ ችሎታ ፕሮጀክትን ለመፈጸም እስኪል ይጠይቃል። መሳሪያዎች ያስፈልጋሉ፣ የተለያዩ ስራ ማሳለጫ መሳሪያዎች ለፕሮጀክት ማኔጅመንት። ሌላው ቴክኒክ ያስፈልጋል። እነዚህን በአግባቡ ስራ ላይ ውለን ነው ፕሮጀክትን በተያዘለት በጀት፣ በተያዘለት ጊዜና በተቀመጠለት ጥራት ማጠናቀቅ የሚችለው እና እውቀት፣ ክህሎት፣ መሳሪያዎች ወይ ቱል የምንላቸው ቴክኒኮች፣ እነዚህ በጣም ለፕሮጀክት ማኔጅመንት አስፈላጊ ናቸው ማለት ነው። እስኪ እነዚህን ደግሞ አንድ በአንድ እናያቸው አጠር አጠር ባለ መልኩ። እውቀት ማለት ነው የሚለውን ስናይ ለፕሮጀክት ማኔጅመንት እውቀት ያስፈልጋል ብለናል። ከፕሮጀክት ጋር የተያያዙ መርሆችን፣ ጽንሰ ሀሳቦችን በአግባቡ መረዳት ነው እውቀት ስንል። ከፕሮጀክት ጋር የተያያዙትን ጽንሰ ሀሳቦችን እና መርሆችን በአግባቡ መረዳት ያስፈልጋል። ይሄ አንዱ እውቀት ነው። ለምሳሌ የወጪ አስተዳደር፣ የጊዜ አስተዳደር፣ የጥራት አስተዳደር፣ የወሰን አስተዳደር፣ የሀብት አስተዳደር፣ የአደጋ ስጋት አስተዳደር፣ እነዚህ በሙሉ እውቀት ይጠይቃሉ። እነዚህ ለፕሮጀክት መሳካት ወሳኝ ስለሆኑ እውቀት ይጠይቃሉ እና እነዚህ እውቀቶች ሊኖሩ ይገባል ማለት ነው። ሌላው እስኪል አንድን ስራ በብቃት የምናከናውንበት የተለየ ችሎታ ማለት ነው። እስኪል አንድን የፕሮጀክት ስራ ለማከናወን የሚያስፈልገን የተለየ ችሎታ ነው። ለምሳሌ የመግባባት ችሎታ፣ የአመራር ችሎታ፣ ችግር የመፍታት ችሎታ፣ እነዚህ እና ሌላም ቴክኒካል ጉዳይ የሚጠይቅ ከሆነ ፕሮጀክቱ ለዛ የተለየ የሚያስፈልግ ችሎታ ማለት ነው እስኪል። ሌላው ቱል የምንላቸው እነዚህ መሳሪያዎች የምንላቸው
ፕሮጀክቱን ለመፈጸም ፕሮጀክቱን ለማሳለጥ የሚያገለግሉ ናቸው፣ የሚጠቅሙ መሳሪያዎች ናቸው። ለምሳሌ ቼክሊስቶች በየወቅቱ እያንዳንዱ የወቅቱን መሰረት አድርገው የምታዘጋጀው ቼክሊስቶች፣ ቴምፕሌቶች፣ ፎርማት፣ ሪፖርቱ፣ እነዚህ ጋንት ቻርት በጊዜ ሰሌዳ ፕሮጀክትን ተንትነትን ለማስቀመጥ እነዚህ በጣም አስፈላጊ የሆኑ ቱል ተብለው የሚወሰዱ ናቸው በፕሮጀክት ማኔጅመንት ማለት ነው። ሌላው ቴክኒክ ስንል እነዚህን መሳሪያዎችን ተጠቅመን በትክክል ላይ የተገለጹትን መሳሪያዎች ተጠቅመን ስራ ላይ መዋል የማጠናቀቅ ዘዴ ነው። ቴክኒክ ማለት የተለየ የማጠናቀቅ እነዛን ቱልስ ብለን ያስቀመጥናቸውን ነገሮች በተለየ ዘዴ ስራ ላይ የመዋል መንገድ ነው ቴክኒክ ማለት። ለምሳሌ ማነቃቅ፣ ብሬንስቶርሚንግ፣ የመጀመሪያ ሰውን ስለ ፕሮጀክቱ ኢንፎርሜሽን መስጠት፣ ግንዛቤ እንዲኖረው ማድረግ፣ ያንን ወደ ስራ መግባት በፊት አንዱ ቴክኒክ ነው። ሌላው እያንዳንዱ ስራ ምን ከምን ይተሳሰራል የሚለውን ነገር የክሪቲካል ፓዝዌይ ሜተድ የምንለውን እሱንም አንዱ ቴክኒክ ነው። በቃ አንዱ ስራ ከአንዱ ጋር በምን ይያያዛል የሚለውን ነገር። ሌላው ወርክ ብሬክዳውን ስትራክቸር፣ እያንዳንዱ ስራ እንዴት ይከፋፈላል፣ ለስራ ለመፈጸም በሚያመች መልኩ እንዴት ይከፋፈላል የሚለውን አንዱ ቴክኒክ ነው ማለት ነው። ሌላው ሪስክ አናሊሲስ፣ ሪስክ በፕሮጀክት የሚያጋጥም ሂደት ነው። ስለዚህ ቀድመህ ተንትነህ በደንብ አደራጅተህ ለዛ ደግሞ የሚያስፈልገው መፍትሄ አስቀምጠህ የመስራት አንዱ ቴክኒክ ነው ማለት ነው። እነዚህ እንግዲህ አጠቃላይ ለፕሮጀክት ማኔጅመንት ላይ የሚያስፈልጉ ነገሮች ናቸው። እንግዲህ ፕሮጀክት ማኔጅመንት ሲባል እነዚህን ያካትታል በደንብ። እያንዳንዱ ደግሞ በሚቀጥሉት ቪዲዮዎች ደግሞ ከዚህ ጋር ተያያዙ ጉዳዮችን እያነሳን ገለጻ ይደረግባቸዋል ማለት ነው። እና አጠቃላይ ፕሮጀክት ማኔጅመንት እንግዲህ ትልቅ ጽንሰ ሀሳብ ነው፣ በደንብ መረዳት ያዛል። ፕሮጀክት ማስተዳደር በርካታ በውስጡ ብዙ ነገር ይጠይቃልና ፕሮጀክት ስፈጽም እነዛ ሁሉ ፕሮጀክት ማኔጅመንት እውቀት፣ ስኪል፣ እነዚህ ቴክኒካል ብቃቶች፣ ዘዴዎቹ፣ መሳሪያዎቹ ሁሉ በጣም የሚያስፈልጉናል የሚለውም በደንብ ማየት ያስፈልጋል ማለት ነው። እና ፕሮጀክት ማኔጅመንት ትልቅ ጽንሰ ሀሳብና ትልቅ ጉዳይ ስለሆነ በዛ ልክ ያንን መረዳት ያስፈልጋል የሚል ገለጻ ነው ያለኝ ዛሬ። እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ይሄ ፕሮጀክት ማኔጅመንት በጣም ወሳኝ ጉዳይ ነው። አሁን ወቅቱ የፕሮጀክት ጊዜ ነው። በዛ ላይ ከየትኛውም አካል የሚመጣውን እውቀት መጠቀም ብልህነት ነውና ተጠቀሙበት የሚል መልእክት ነው ያለኝ። ያላችሁበት ሰላም ቆዩ። ደህና ሁኑ።